በእንግሊዝ ፕሪሚየር ሊግ በዚህ የውድድር ዓመት በበርካታ ታላላቅ ክለቦች የሚፈለግ አንድ አማካይ ወጣት ተጫዋች በዌስትሃም ዩናይትድ ቤት ውስጥ ይገኛል። ማቴዎስ ፈርናንዴሽ እሁድ ዕለት ከአርሰናል ጋር በነበረው ጨዋታ የሳተውን ኳስ አይቶ ብቻ የውድድር ዘመኑን መገምገም በጣም ኢፍትሐዊ ነው። በተለይም ዴቪድ ራያ ላሳየው ድንቅ የግብ ጠባቂነት ብቃት ምስጋና ሊሰጠው በሚገባበት ሁኔታ ይህ ኦፕታ ላይ ተጫዋቹን በተመለከተ የሰፈረ ትንታኔ ላይ ያለ መግቢያ ነው። ማቴዎስ ፈርናንዴሽ እጅግ አስደናቂ ፖርቱጋላዊ አማካይ ነው። አርሰናል፣ ፓሪስ ሰን ዠርማ፣ ማንቸስተር ዩናይትድ፣ ሊቨርፑልን የመሳሰሉ በአውሮፓ የሚገኙ ታላላቅ ክለቦች እንዲፈልጉት ያስገደደ አስደናቂ የውድድር ዓመት እያሳለፈ ይገኛል። በተለይም ደግሞ ባለፈው ሳምንት ከአርሰናል ጋር ዌስትሃም ዩናይትድ በጣም ወሳኝ ጨዋታ ነበረው። ዌስትሃም ላለመውረድ ነው የሚጫወተው፣ አርሰናል ደግሞ ለዋንጫ የሚጫወት ቡድን እንደሆነ ይታወቃል። 1-2 ነው የተጠናቀቀው። በጨዋታው ላይ እንደምታስታውሱት መከራከሪያ ጉዳዮች ነበሩ። ግን አርሰናል ጎሉን ከማስቆጠሩ በፊት ዌስትሃም ዩናይትድ እድል አግኝቶ ዴቪድ ራያ መልሶበታል። ከዴቪድ ራያ ጋር 1-1 ነው የተገናኘው። ግን ደግሞ ኳሱን ተጫውቶ የሄደበት መንገድ፣ ከኳስ ጋር ያለው ምቾት፣ መከላከል፣ ማጥቃቱን የሚያግዝበት መንገድ በእለቱም ከአርሰናል ጋር እንኳን በነበረው ጨዋታ እጅግ እንዲደነቅ ያደረገው ነበረ። እንደ አንድ ስህተት የዛን ቀን እንደ አንድ ትችት ሊነሳ የሚችለው ያንን ኳስ አለማስቆጠሩ ብቻ ነው። አንድን ተጫዋች ደግሞ በእንደዚህ አይነት አንድ አጋጣሚ ብቻ መተቸት አጠቃላይ የእግር ኳስ የዚህን የውድድር ዓመት አቋሙን መገምገም የሚቻል አይደለምና ለዛ ነው ኦፕታ ይህንን አስተያየት በመስጠት የጀመረው ትንታኔውን። የዚህ የውድድር ዓመት ለእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ወጣት ተጫዋች እጩዎች ውስጥ በተካተተበትና ያንን ባሳየበት ጽሑፍ ላይ ነው ይህንን ያለው። ትክክል ነው። ዌስትሃም እጅግ በሚፈልገው ጨዋታ ላይ ወሳኝ ኳስ ስቷል። ግን የዚህ ወጣት ፖርቱጋላዊ አማካይ አቅም ከፍ ያለ ነው። በዚያው ከአርሰናል ጋር በነበረው ጨዋታ ላይ እንኳን መከላከል ላይ ማጥቃት ላይ ያለውንም አቋም ተመልክተናል። ቅድም የጠቀስነው ኳስ ባያስቆጥረውም ግን 1-2 ተጫውቶ የአርሰናል ተጫዋቾችን ያለፈበት መንገድ አቅሙን በሚገባ የሚያሳይ ነው። ይህ የውድድር ዓመት ለዌስትሃም ዩናይትድ እጅግ አስቸጋሪ ነው። በብዙ ምክንያቶች ላለመውረድ ነው አብዛኛውን ጊዜ በወራጅ ቀጠና ውስጥ ሆኖ ነው ያሳለፈው። የተወሰኑ ሳምንታት ላይ ከወራጅ ቀጠና መውጣትም ችሏል። ግን ደግሞ አብዛኛውን ጊዜ ወራጅ ቀጠና ውስጥ ነው ያሳለፈው። አሁንም ካለፈው ሳምንት በኋላ ወደ ወራጅ ቀጠና ተመልሷል። አጋማሽ ላይ አንድ ነገር ተፈጥሮ ነበረ። ጥር ላይ የቡድኑ ዋነኛ የሚባለው ተጫዋች ብራዚላዊ አማካይ ፓኬታ ወጥቶ ወደ ብራዚል መሄድን ፈለገ። ዌስትሃም ዩናይትድንም ደግሞ ብዙ እንዳስጨነቀ ይታወቃል። የቡድኑ ዋነኛ ተጫዋች ስለሆነ ላለመውረድ እየተጫወተ ስለሆነ ክለቡም ብዙ ጠብቆታል። ሌሎች ክለቦች እየፈለጉ እንኳን ገንዘቡን ትንሽ ከፍ እያደረገ በዛው እንዲቆይ ለማድረግ ሞክረዋል። በመጨረሻ ብራዚላዊ አማካይ መውጣቱ እርግጥ ስለሆነና ፍላጎቱም በጣም ጠንካራ ስለሆነ ብቻ ነው የለቀቀው። እንደዚህ አይነት ወሳኝ ተጫዋች ወጥቶ እንዴት ላለመውረድ በሚደረገው ትግል እስከ መጨረሻ ሊጓዝ ይችላል የሚል ጥያቄ ነበረ። በጨዋታ ረገድ ከተመለከትን ልዩነት ቢኖራቸውም ግን ይህ ፖርቱጋላዊ ወጣት አማካይ ማቴዎስ ፈርናንዴሽ ግን ብዙ ነገሮችን እንደሸፈነ መናገር ይቻላል። አንድ በጣም የሚያስገርመው ነገር አምናም ከሳውዛምፕተን ጋር ወርዶ ነበረ፣ ወደ ሻምፒዮንሺፕ ወርዶ ይህንን የውድድር ዓመት ሲጀምርም የተወሰኑ ጨዋታዎችን በሻምፒዮንሺፕ አድርጓል። ግን በዛ ወደ ሻምፒዮንሺፕ በወረደው ስብስብ እንኳን አስደናቂ አቋሙን አሳይቶ ብዙ ክለቦች እንዲፈልጉት አድርጓል። ያው በመጨረሻ ዌስትሃም ዩናይትድ አሸንፎ ነው ይህንን ተጫዋች ያዘዋወረው። ዘንድሮም ሊወርድ ይችላል። በእርግጠኝነት ግን የዋንጫ ቡድን፣ ትልቅ ቡድን ይገባዋል። እነዚህ ትልልቅ ክለቦች የሚፈልጉትም ለዚያው ነው። በዚህ ውድድር ዓመት 3 የሊግ ጎሎችን ብቻ ነው ያስቆጠረው። 3 ጎል የሆኑ ኳሶችን አቀብለዋል። አንዳንድ ተጫዋቾች ተጽዕኗቸው በእንደዚህ አይነት ቁጥሮች ብቻ የሚለካ አይደለም። በጎልና ጎል የሆነ ኳስ በማቀበል ብቻ የሚለካ አይደለም። ልክ አርሰናል ውስጥ ስለ ዴክላን ራይስ እንደሚነሳው ማለት ነው። ያስቆጠራቸውን ጎሎችና አሲስት ያደረጋቸውን ብቻ ከተመለከትን ዴክላን ራይስን በተመለከተ ሙሉ ምስሉን አናገኝም። ስለዚህ ከዛ ያለፉ ነገሮችን ማየት መመርመር ያስፈልጋልና ከነዚህ 3 ጎሎችና 3 ጎል የሆኑ ኳሶችም በላይ የሆነ በጣም የሚያስደንቅ ሁለገብ የሆነ አማካይ ነው ማቴዎስ ፈርናንዴሽ። 97 ታክሎችን አድርጓል። በሊጉ 4ኛ ደረጃ ላይ የሚያስቀምጠው ነው። 29 እድሎች ፈጥሯል። ከዌስትሃም የሚበልጠው ቦዌን ብቻ ነው። 31 አድርጓል። እሱ ቦዌን አጥቂ ነው። በእርግጥ ጎል የማስቆጠርም ጎል የሆኑ ኳሶችንም የማቀበል ግዴታ ያለበት ተጫዋች ነው። ወደ መስመርም እየወጣ ስለሚጫወት ቀጥታ ጎል ማስቆጠር ብቻ ሳይሆን ለቡድን አጋሮቹ ጎል የሆኑ ኳሶችን የማቀበልም ግዴታ አለበት። 104 የዌስትሃም የማጥቃት ቅብብሎች ላይ ፈርናንዴሽ ተሳትፏል። ይሄም በጣም ምርጥ ቁጥር ነው። 171 ኳስ ቀምቷል፣ ወይም ከተቃራኒ ቡድን ኳሱን ወደ ዌስትሃም ዩናይትድ እንዲመጣ አድርጓል። በዚህ በሊጉ 13ኛ ደረጃ ላይ ይቀመጣል። 33ቱን ኢንተርሴፕት ያደረጋቸው ናቸው። ዱዌሎችንም በማሸነፍ በጣም ጎበዝ ተጫዋች ነው። ዌስትሃም ከብራይተን ጋር ያለውን እንደ ማሳያ እንኳን አንዳቸው የተለያየበትን ጨዋታ እንደ ማሳያ እንኳን ብናይ ከ
ከ18 የ1-1 ፍልሚያዎች 16ቱን አሸንፏል። 2 ብቻ ነው የተሸነፈው። ይሄ እጅግ የሚያስገርም ቁጥር ነው። ቁመቱን ከተመለከትን በጣም ረዥም ሊባል የሚችል አይደለም፣ መካከለኛ ቁመት ያለው ተጫዋች ነው። ግን ዱዌሎች ላይ በጣም የሚፋለም ጠንካራ ተጫዋች፣ አይደክሜ ተጫዋች ነውና ከ18ቱ 16ቱን አሸንፏል። በአንድ ጨዋታ ብዙ ዱዌሎች በማሸነፍ በእንግሊዝ ፕሪሚየር ሊግ በዚህ የውድድር ዓመት ወይም የ1-1 ፍልሚያዎችን በማሸነፍ ዱዌሎችን በማሸነፍ 2 ተጫዋቾች ብቻ ናቸው የሚበልጡት። አንደኛው የቶተናሙ ተከላካይና አምበላቸው ክርስቲያን ሮሜሮ ነው። ከቦርማውዝ ጋር በተደረገ ጨዋታ ከ23 ፍልሚያዎች 21ዱን አሸንፏል። ይሄ በጣም የሚያስደንቅ ቁጥር ነው። አሁን በጉዳት የሚገኘው አርጀንቲናዊ ተከላካይ ሌላኛው አስደናቂ ቡድን የሆነው ቦርማውዝን ቶተናም ሲገጥም ይህንን ቁጥር አስመዝግቧል። አንደኛ ነው። ሁለተኛው ደግሞ የማንቸስተር ዩናይትዱ ክረምት ላይ የፈረመው ማቴዎስ ኩኛ ነው። ከኒውካስል ዩናይትድ ጋር በተደረገ ጨዋታ ከ26 ዱዌሎች 17ቱን አሸንፏል። ካደረጋቸው የ1-1 ፍልሚያዎች አንጻር ከተመለከትን የማቴዎስ ፈርናንዴስ የተሻለ ነው። ግን ደግሞ በቁጥር ብቻ ካየን 17 የ1-1 ፍልሚያዎችን በዛ ጨዋታ ላይ ኩኛ አሸንፏልና እነዚህ 2 ተጫዋቾች ብቻ ናቸው የሚበልጡት። ስለዚህ የ1-1 ፍልሚያ ላይ በጣም አስደናቂ ተጫዋች ነው። ኢንተርሴፕት በማድረግ የኳስን አቅጣጫ አስቀድሞ በመገመትም በጣም ግሩም ነው። ምክንያቱም ኢንተርሴፕት ለማድረግ ያንን ኢንተለጀንስ ማግኘት ያስፈልጋል፣ ብልሃት ያስፈልጋል ለተጫዋች እና ያንን ማድረግ ይችላል። ያው አካላዊ ብቃት፣ አካላዊ ቅልጥፍና፣ ጥንካሬ እንደሚያስፈልገው ሁሉ ብልሃትም ያስፈልጋልና ያ ያለው ተጫዋች እንደሆነ በተደጋጋሚ አሳይቷል። ዌስትሃም ዩናይትድ 84 ሚሊዮን ፓውንድ ይፈልጋል ከዚህ ተጫዋች። ምን ያህል እንደገመተው የሚያሳይ ነው። በእርግጥ አርሰናል፣ ማንቸስተር ዩናይትድ፣ ፓሪስ ሰን ጀርማንና ሊቨርፑልን የመሳሰሉ ክለቦች ለሚፈልጉ ተጫዋች፣ በዛ ላይ ደግሞ ወጣት ለሆነ ተጫዋች፣ በውድድር ዓመቱም ለተደነቀ ተጫዋች ክለቡ ከፍ ያለ ገንዘብ ቢጠራ የሚገርም አይሆንም። ለዛ ነው 84 ሚሊዮን ፓውንድ። አንዳንድ መረጃዎች ከ70 ሚሊዮን ፓውንድ በላይ ነው የሚፈልገው ብለዋል። 70 ሚሊዮን ፓውንድ ቢሆን እንኳን እጅግ ከፍ ያለ ተጫዋች ነው ለዚህ ወጣት ተጫዋችና የተጫዋቹንም ጥራት የሚያሳይ ነው። ምንም እንኳን ዌስትሃም እስካሁን ወራጅ ቀጠና ውስጥ ቢሆንም እሱ ታላላቆች አይን ውስጥ ገብቷል። ፓኬታንም ያስረሳ ይመስለኛል። የዌስትሃም ዩናይትድ ተጫዋቾች እንዴት በዚህ ጊዜ ጥሎ ሊሄድ ይፈልጋል በሚል ፓኬታ ላይ ቅሬታ እንዳላቸው ይታወቃል። ያንንም ቅሬታ ያው ተጫዋቹን ሲያዩ የሚያነሱት ቢሆንም ግን ቢያንስ ማስረሳት ችሏል። አሁንም ወራጅ ቀጠና ውስጥ ቢሆንም ጥር ላይ የ2-3 ጨዋታዎች ልዩነት ነበር ወራጅ ቀጠና ውስጥ የነበረው 17ኛ ደረጃ ላይ ከሚገኘው ቡድን። አሁን ቢያንስ ቶተናም ጋር 2 ጨዋታዎች ቢቀሩም የአንድ ጨዋታ ልዩነት ነው ያለው። 37ኛ ሳምንት ላይ ዌስትሃም ዩናይትድ አሸንፎ ቸልሲና ቶተናም ሲጫወቱ ቶተናም ቢሸነፍ ደረጃ ሰንጠረዡ ለውጥ ይመጣል ማለት ከወራጅ ቀጠና ይወጣል ዌስትሃም እና እዚህ ደረጃ ላይ ቢያንስ አድርሶታል። ከፓኬታ ጋር ባጫወት ቢላይም ግን ጥሩ ነገሮች እንዳሉ ተመልክተናል። ቢቢሲ የፓኬታን ነጻ ሚና መወጣት ባይችልም ቶማስ ሱሼክ ወደፊት እንዲሄድ ዲፌንሲቭ ሚናውን ይወጣል፣ ጥሩ ፕሮቴክሽን ይሰጣል በሚል ይገልጸዋልና ትክክል ይመስል አጠቃላይ ቡድኑ ላይ ያለውን ማጥቃት እሱ እየተከላከለ የሚሆን ራሱም ሄዶ ያጠቃ የቡድኑ ሚዛን ጠብቆ ቡድኑ ጥሩ የሚያጠቃ ከሆነ ያ ለቡድኑ የሚሰጠውን ግልጋሎት ያሳያል። አንዳንዶች ፊዚካሊ የማጥቂያው ቦታ ላይ የተቃራኒ ቡድን ሳጥን ውስጥ በመገኘት የማጥቃቱን ሚና ይወጣሉ። አንዳንዶች ደግሞ ወደ ፊት ሄደው ለሚያጠቁ ተጫዋቾች ነጻነትን በመስጠት ማጥቃቱ ላይ የሚሳተፉ ይኖራሉና ይሄ ተጫዋች ሁለቱንም ያደርጋል። ይበልጥ ግን ሱሼክ ወደፊት እየሄደ እንዲጫወት ያደርጋል። እሱ በመልሶ ማጥቃት የሚመጡ ኳሶች ካሉ ለዛ ዝግጁ ይሆናል ማለት ነው። ለዚህ ዲፌንሲቭ ወርክ ዝግጁ የሆነ ተጫዋች ነው። ደግሞ ፋይናል ሰርድ ላይም የተሳካ ኳስ በማቀበልም ይታወቃል። እሱም ራሱ እዛ ቦታ ላይ ይገኛል። ታክሎችን ያደርጋል። መስመር ሰባሪ ኳሶችን ያቀብላል። ሪከቨሪ ላይ ለትልቅ ቡድን የሚመጠን አቋም እንዳለውም ተመልክተናል። ስለዚህ ይህንን የመሰለ አስደናቂ ተጫዋች ማን ሊያስፈርመው ማን ሊወስደው ይችላል? የትኛውን መለያ ነው በሚቀጥለው ዓመት ሊለብስ የሚችለው? አንደኛው ማንቸስተር ዩናይትድ ነው። የሀገሩ ልጅ ብሩኖ ፈርናንዴሽ ሞክሼው ነው። ማቴዎስ ፈርናንዴሽ እና ብሩኖ ፈርናንዴሽ በሚቀጥለው ዓመት ሊጣመሩ ይችላሉ። የሀገሩ ላይ ብሔራዊ ቡድኑ ላይ ትልቅ ተጽዕኖ ያለው ቋሚ ሆኖ የሚሰለፈው ብሩኖ እዛ ስለሚገኝ ምናልባት የሱ ተጽዕኖ ሊኖር ይችላል፣ ሊያሳምነው ይችላል። ስለዚህ ወደ ዩናይትድ የሚሄድበት እድል ይኖራል። ማንቸስተር ዩናይትድም ደግሞ አማካይ ላይ ብዙ ለውጥ እንደሚያደርግ ይጠበቃል ቀጣይ ክረምት ላይ። አንደኛ ምክንያት ካዜሚሮ እንደሚወጣ
እርግጥ ሆኗል። በተደጋጋሚ በዚህ ውድድር ዓመት አስደናቂ አቋም አሳይቶ ደጋፊዎች እንዲቆዩ ሜዳ ውስጥ ቢጠይቁ ተደጋጋሚ እየወጣ በመጨረሻ ነው ከማንቸስተር ዩናይትድ ጋር ብለዋል። ክለቡም ይህንን የሚያረጋግጥ መረጃ በጋዜጠኞች በኩል ከክለቡም ተገኝተዋል። ማንቸስተር ዩናይትድና ካዜም የሚለያዩ እርግጥ ነው። ከቀናት በፊት ደግሞ የማንቸስተር ዩናይትድ አማካይ ሪዮ ፈርዲናንድ ፖድካስት ላይ ቆይታ አድርጎ ነበረና ይህንን አረጋግጦኝ በጥሩ አቋም ሆኜ መውጣት ፈልጋለሁ። አሁን ግጥም የማንቸስተር ዩናይትድ ደጋፊዎች ስለ ካዜሚሮ ሲያስቡ ምርጥ አቋም ያለውን ተጫዋች ነው የሚያስቡት። የመጨረሻው ይሄ የውድድር ዓመት እንደዛ ስለሆነ አምና ብዙ የተተቸ እንዳውም በጋሪ ኔቭል በጄሚ ካራጋር እግር ኳስ ሳይተው ኳስን መተው አለብህ በሚል አስተያየት የተሰጠበት ተጫዋች ነው። ያለቀለት የሚመስል ተጫዋች ነው። ይህ የውድድር ዓመት ግን የክለቡ ደጋፊዎችም እንዲቆይላቸው እንደዛ አይነት በጣም ስሜት ክለቡ የሚለያየው ሪያል ማድሪድም ክለቡም ተጫዋቾቹም ደጋፊዎችም እየፈለጉት ነው የወጣው። በዛ አይነት ስሜት ነው ሪያል ማድሪድ ቤት ውስጥ ካዜሚሮ የሚታሰበው ቻምፒየንስ ሊግ ዋንጫዎችን በተደጋጋሚ ያሸነፈ ከምርጥ የዓለማችን አማካዮች መካከል አንዱ ሆኖ ነውና የማንቸስተር ዩናይትድ ቆይታዬንም በዚህ መልክ ማብቃት ፈልጋለሁ ስላለ ከዩናይትድ ጋር የሚለያይበት እድል በጣም ሰፊ ነው። ስለዚህ አንድ ክፍት ቦታ ይኖራል ማለት ነው። ሁለተኛው ደግሞ አምናም አማካይ ነበረ ማንቸስተር ዩናይትድ። እነዚህ ተጫዋቾች ያሉ እንኳን ማንቸስተር ዩናይትድ አማካይ ስፍራ ተጫዋች ለፈረም እስከ መጨረሻ ድረስ ከፍተኛ ጥረት አድርጓል። ያው ያቸውን ተጫዋቾች ካላስፈረመ ለሚቀጥለው የዝውውር ጊዜ ለማሳለፍ በሚል ነው የተወው እንጂ ተጫዋች ደግሞ ከብራይተን ካሜሮናዊውን አማካይ ዴባን ለማስፈረም ከ75 ሚሊዮን ፓውንድ በላይ ለመክፈል ፍቃደኛ ነበረ። ያልገባበት ምክንያት ብራይተን አንድ የውድድር ዓመት ከክለቡ ጋር ተጫዋቹ እንዲቆይ በመፈለጉ ነው። ገና ወጣት ተጫዋች ስለሆነ በሚቀጥለውም ክረምት ላይ ቢሸጠው ከፍተኛ ገንዘብ እንደሚቀበልበት ስለሚያውቅና የተወሰኑ ተጫዋቾች ደግሞ ከክለቡ ጋር ስለተለያዩ በተከታታይ ዓመታትም ስለወጡ ብዙ ተጫዋቾችን ለቆ የፕሪሚየር ሊግ ቆይታው አደጋ ውስጥ መግባት ስለሌለበት ነው በዛው አንድ ዓመትን እንዲቆይ ባሌባን ያደረገውና ማንቸስተር ዩናይትድ ከሌሎች ተጫዋቾች አማካዮች ጋር ስሙ ሲያያዝ ነበርና ሁለተኛው ምክንያት አምናም ይፈልግ ነበር አሁን ያሉ ተጫዋቾች እያሉም። ሶስተኛው ደግሞ ሌላ ከማንቸስተር ዩናይትድ እንደሚወጣ የሚጠበቅ ተጫዋች አለ። ኡጋርቴ ዩራጓዩ አማካይ በዩናይትድ ቤት ውስጥ ከዚህ በኋላ ቦታ የሚኖረው ሚና የሚኖረው አይመስልም። ደጋፊዎችም ብዙም ይበሳጩበት በአንድ ዓመት ውስጥ ለማንቸስተር ዩናይትድ ምንም ነገር ማድረግ የተሳነው ተጫዋች ነውና ከዩናይትድ ጋር የሚቆይ አይመስለኝም። አንዳንድ መረጃዎች አንድ ዓመት የመለማመጃ ጊዜ ካገኘ ቀጣይ ዓመት ጥሩ ሊሆን ይችላል ቢሉም ግን ዩናይትድ የሚፈልገው አይመስልም። እሱም አንድ ዓመት ከዩናይትድ ጋር መለማመጃ ጊዜ አግኝቻለሁ፣ አዲስ ሊግ አዲስ ክለብ ነው የገባሁት፣ ቀጣይ አሪፍ ሆናለሁ ቢልም ግን የክለቡ እቅድ ውስጥ ያለ አይመስልም። በእነዚህ ምክንያቶች በሌሎችም ምክንያቶች ማንቸስተር ዩናይትድ አማካይ ያስፈርማልና ከሚፈልጋቸው ተጫዋቾች መካከል አንደኛው ማቴዎስ ፈርናንዴሽ ከሆነ የሀገሩም ልጅ አለ፣ ወደዛ የሚያመራበት እድል ይኖራል ማለት ነው። ሁለተኛው አርሰናል ነው። ስለዚህ የማንቸስተር ዩናይትድን በተመለከተ ቢያንስ 3 ተጫዋቾችን ያስፈርማልና ከነዚህ መካከል አንደኛው ፈርናንዴሽ የማይሆንበት ምክንያት አይኖርም። ከክለቡ ጋር በገንዘብ ጉዳይ ከተስማማ፣ ከተጫዋቹም ጋር በግል ጥቅሞችና ክፍያ ጋር ከተስማማ ማለት ነው። አርሰናል ሌላኛው የዚህ ተጫዋች ፈላጊ ነው ተብሏል። ቢቢሲን ጨምሮ ትልልቅ የመገናኛ ብዙሃን ቢያንስ በፍላጎት ደረጃ አርሰናል ፈላጊ እንደሆነ ጽፈዋል። ስለዚህ ከፍ ያለ ገንዘብም ካልዚህ የውድድር ዓመት ያገኛል። በተለይ ከቻምፒየንስ ሊጉ ከ130 ሚሊዮን ፓውንድ በላይ ያገኛል። ይሄ ከፍተኛ ገንዘብ ነው። ከፕሪሚየር ሊጉም ስኬት ከተለያዩ ምንጮች ስኬታማ የውድድር ዓመት እያሳለፈ ስለሆነ በተለይም ደግሞ በዋንጫ የሚያጠናቅቅ ከሆነ ለቀጣይ ዓመታትም ስኬቱ የሚረዳውን የገንዘብ መሰረት የሚጥልበት ሊሆን ይችላል እና ጥሩ ገንዘብ ስለሚያገኝ ዝውውር ላይ እንደሚሳተፍ ይጠበቃል። ብዙ መረጃዎችም ይህንን አረጋግጠዋል። አማካይም ይፈልጋል ተብሏል። ይፈልግም ነው ከአርሰናል ጋር የዚህ ተጫዋች ስም የተያያዘው። ሌላኛው ኖርጋርድ ከክለቡ ሊወጣ የሚችልበት እድል ሰፊ ስለሆነ ነው። አርሰናል የመሸጥ ዓላማ ነው ፕላን ነው የዚህን ተጫዋች በተመለከተ ያለው ተብሏል። ብዙ ተሳትፎ አላደረገም በእንግሊዝ ፕሪሚየር ሊግ። በደቂቃ ከተመለከትን ከ2 ጨዋታዎች በታች ነው ያደረገው እና ኖርጋርድ ከክለቡ ጋር የሚለያይ ከሆነ ደግሞ የእሱ ምትክ ያስፈልጋል። ያንን ተጫዋች ማስፈረሙ አይቀርም። ማቴዎስ ፈርናንዴሽ ሊሆን ይችላል ላይሆንም ይችላል። ስለዚህ ፈላጊ ነው መባሉ የሚጠበቅ ነው ለማለት ነው። ዙቢሜንዲም ላይ ጥያቄዎች እየተነሱ ነው። በሚቀጥለው ዓመት የዚህንም ተጫዋች ቦታ መሸፈን አለበት የሚሉ በእኔ በኩል ይሄ የውድድር ዓመት የሚኬል አርቴታ አጠቃቀም ካልሆነ በስተቀር የዙቢሜንዲ አቅም ላይ እኔ ምንም ጥያቄ የለኝም። በጣም የሚያስደንቅ ተጫዋች ነው። ግን ደግሞ ብዙ ደቂቃዎችን ከመጫወት አንጻር ከጫና ስህተቶችን ሲሰራ ተመልክተናል። እሱ በመጨረሻ ያገባባቸው ጨዋታዎችንም በቋሚነትም ተቀይሮ የገባባቸውንም ጨዋታዎች ከተመለከትን የአርሰናል ማጥቃት በብዙ ዝግ ያለ ሲሆንም ተመልክተናል። ስህተቶችንም ይሰራል። በራስ መተማመኑም ጠፍቷል። ይሄ የሆነው ብዙ በመጫወትና
በመዳከም ጫና በነዛ ስህተቶች ደግሞ ጫና ውስጥም በመግባቱ ምክንያት የመጡ እንደሆኑ ነው የምንረዳው። በጣም ምርጥ ተጫዋች ነው። በሚቀጥለው አመት አስደናቂ ይሆናል። እንደውም በመጣበት አመት በዚህ ልክ በአርሰናል ውስጥ ተጽዕኖ መፍጠሩ ግሩም ነው የሚል እምነት ነው ያለኝ። ግን ደግሞ እንደዚህ ጥያቄዎች ጠንክረው ክለቡም ለመሸጥ የሚገደድ ከሆነ ሌላ አማካይ ያስፈልጋል ማለት ነው። ፓሪስ ሰን ዠርማን ሌላኛው የፖርቱጋላዊ አማካይ ፈላጊ ነው። ያለምንም ጥርጥር ጥራት ያላቸው ተጫዋቾች የሚፈልጉበት ቤት ነው ፓሪስ ሰን ዠርማን። የተወሰኑ እድል ያላገኙ ተጫዋቾች አሉ። ሊወጡ ስለሚችሉ አማካዮችን፣ ተጨማሪ አማካዮችን፣ አማራጮችን ይፈልጋል። ሌሎች ምክንያቶች አንደኛ አማራጭ ስለሚያስፈልገው ነው። በእርግጥ ክለቡ ብዙ ጥራት ያላቸው ተጫዋቾች ስለሚያስፈልጉት በአውሮፓ መድረክም ይህንን የውድድር አመት ብቻ ሳይሆን በሚቀጥሉትም አመታት የመፎካከር ዋንጫውን የማሸነፍ እቅድ ያለው ለዛም የሚሆኑ ተጫዋቾችን የሚፈልግ ስለሆነ ምርጥ ተጫዋቾች በወጡ ቁጥርም ደግሞ እያደነ የሚያስፈርም ነው። ሁለተኛ ደግሞ አሁን ያሉት ተከታታይ አመታት ብዙ ተጫዋቾች ለፍተዋል፣ ጉልበት አውጥተዋል በፓሪስ ሰን ዠርማን ጫወትና በተወሰነ መልኩ መዳከም ቢኖር እንኳን አስቀድሞ ዝግጅት ያስፈልገዋል። ተጫዋቾች ከወጡም አሁን ያሉ ተጫዋቾች ከተዳከሙ ብዙ ክለቦች ላይ ተመልክተናል። ለረጅም አመታት የተወሰኑ ተጫዋቾች የሚቀጥሉበት እድል አነስተኛ ነው። ያንን የሚያደርጉ ከሆነ በጣም አሪፍ። ግን ደግሞ በመካከል ድካም ከመጣ እንደ ማቲዮስ ፈርናንዴሽ አይነት ወጣት ኃይል ያለው ግሩም ተጫዋች ያስፈልጋል። አምናም የውድድር አመት ሲጀመር የፓሪስ ሰን ዠርማን ተጫዋቾች ላይ ድካም ተመልክተናል እና በእነዚህ ምክንያቶች ፓሪስ ሰን ዠርማን ሌሎች ምክንያቶች ይፈልገዋል። ሊቨርፑል ሌላኛው ፈላጊ ነው። በግልጽ የአማካይ ስፍራ ተጫዋች የሚያስፈልገው ክለብ ነው። ዙቢሜንዲን ሲያስስ ነበር። አምናም የተከላካይ አማካይ ችግሩን ሳይቀርፍ ነው ይህንንም የውድድር አመት ሲጀምረው። ለአርነ ስሎት ለዚህ የውድድር አመት ደካማ መሆን ብዙ ምክንያቶች ቢኖሩም እንደ አንድ ምክንያት የሚነሳው የአማካይ ስፍራ ላይ እንደ ማቲዮስ ፈርናንዴሽ አይነት ተጫዋች አለመኖር ነውና ሊቨርፑልም የዚህ ተጫዋች ዝውውር ውስጥ እንደሚገባ ይጠበቃል። ወዴት ሊያመራ ይችላል?